ዲጂታላይዝ ብቻ አይደለም የምናደርገው፣ ሪዲዛይን ነው ሪኢኖቬት ነው የምናደርገው። ምን ያህል ኮስት ሴቭ ያደርግልኛል አንተም እንደ ግብአት የምትጠቀሙ? ከቴምፕሬቸር ጋር ከድራይነሱ ጋር በተገናኘ ኳሊቲን እንጠብቃለን ማለት ነው። ቻርጅ ከተደረገ በኋላ በተለይ አታችመንቱ ምን ያህል ኪሎ ሜትር ይሄዳል? ከምርጦቹ 20 ወደ ምርጥ 10 የምንሸጋገርበት ምዕራፍ ላይ ደርሰናል። ይህ የማህፀን ችግር የሚመጣው በምንድን ነው ብለን ስናስብ የተበላሸ ጨርቅ ወይም ፕሮፐር ያልሆነ ጨርቅ ስለሚጠቀሙ ነው። ከስተመር ኒድን ቤዝ አድርጋችሁ ነው ወይስ እናንተ በፈለጋችሁት ነው? እንዴት ነው? በአንድ ቻርጅ ከሆነ በኋላ ከ40 እስከ 80 ኪሎ ሜትር ፐር ቻርጅ እንደ ከስተመር ሪኳየርመንት ተዘጋጅተናል። ባመርተው ጥሩ ነው፣ ይሄ ማሽን ያስፈልገኛል፣ ለዚህ ማሽን ደግሞ ይሄ ብር ያስፈልገኛል ብለህ ክሊርሊ ፕሮሰሱን አስቀምጥ። ተመልካቾቻችን ዳሽን ከፍታ ምዕራፍ 3 ሶስተኛ ዙር ላይ ደርሰናል። አብራችሁን ከመጀመሪያ ዙር ጀምሮ ስለነበራችሁ ከልብ እያመሰገነን ከ51 ተወዳዳሪዎች እንዳያችሁት ምርጥ 20 ተመርጧል። አሁን ደግሞ ከምርጦቹ 20 ወደ ምርጥ 10 የምንሸጋገርበት ምዕራፍ ላይ ደርሰናል። ከፕሮግራማችን ጋር መልካም ቆይታ። ይሳቅ ኩሳ እባላለሁ። ወንድሜ ደግሞ ፍቃዱ ለማርያም ይባላል። ከአይላን ኢትዮጵያ ቴክኖሎጂስ መስራችና ማርኬቲንግ ማኔጀር ነኝ። ምክትል ስራ አስኪያጃችን ነው። አይላን ኢትዮጵያ ድርጅታችን ከተመሰረተ ጊዜ ጀምሮ ስንሰራበት የቆየ ነው። የተነሳንበትም ችግር ምንድነው? ለምንድነው ሰልጣኞች ወይም የተማሪዎች ስልጠናን ወይም ትምህርትን ጓግተውና ወደውት ሊሰለጥኑ ያልቻሉት የሚለው ችግር ላይ ነው። ለዚህም ደግሞ እንደ አንድ መሰረታዊ ጉዳይ ያገኘነው ነገር ምንድነው? የስልጠና ማቴሪያሎች ነን ኢንጌጂንግ እና ነን ኢንተራክቲቭ መሆናቸው። ለዚህ ደግሞ አይላን ኢትዮጵያ ቴክኖሎጂስ ድርጅታችን 4 መሰረታዊ የሆኑ ኤሌመንቶችን በመጠቀም እነዚህም ስቶሪ ቴሊንግ፣ ጌሚፊኬሽን፣ መልቲሚዲያ ፕሮዳክሽን እና ኦተሪንግ ቱልስ ወይም ላይክ አዳፕት፣ አርቲኩሌት የመሳሰሉትን እነዚህ ከኤልኤክስዲ ወይም ለርኒንግ ኤክስፒሪየንስ ዲዛይን ጋር አጣምሮ በጣም ለለርነርስ ኢንጌጂንግ እና ኢንተራክቲቭ የሆኑ ኮንተንቶችን ነው ዴሊቨር የሚያደርገው ማለት ነው። በዚህም የሰራናቸው ፕሮዳክቶች ዴሞዎች አሉ። ዘን ደግሞ ቴስት ባደረግንባቸው ቦታዎች ላይ ያለን እነዚህ ኬዝ ስተዲዎች ናቸው ማለት ነው። ዘን ሰርቪስ ኢኖቬቲቭነሶቻችን ዴሊቨሪ ሜትድ አለን። ቦዝ ኦፍላይን ኤንድ ኦንላይን ነው ዴሊቨር የምናደርገው። ቦዝ ደግሞ ኤኒ ኢኩፕመንት ላይ የሚሰሩ ናቸው። ኤኒ ስማርት ዲቫይሶች ላይ ስልክም፣ ላፕቶፕም፣ ታብሌትም የመሳሰሉት የትኛውም ስማርት ዲቫይስ ላይ የሚሰሩ ናቸው። ባለፈው ከዚህ ከእናንተም ጋር የተነሳ ኢንጌጅመንት እና ሪቴንሽን እንዴት ነው እናንተ ጋር መስለኩ ተብሎ ነበረ። ለማሳየነት ያቀረብነው ነው ይሄኛው። የኛ ለእንትኖቻችን የተዘጋጁት ሞጁሎቻችን በሙሉ የተማሪዎቻችን ወይም የሰልጣኞቻችንን እንቅስቃሴዎች በሙሉ በዚህ ልክ በፐርሰንቴጅ የእያንዳንዳቸውን ኮምፕሌሽን ታይም ድሮፕ የሚያደርጉበትን ጊዜ ሁሉ የሚገልጽልን ይዘት አለው ማለት ነው። የሬቨኒው ስትሪማችን ላይ 3 አይነት ሬቨኒው ስትሪሞች አሉ። የመጀመሪያው ዳይሬክት ሴልስ ነው፣ ትልቁን አሁን እየሰራንበት ያለው ማለት ነው። ዜን ደግሞ ሰርቪስ፣ ሌላኛው በሰርቪስ ቤዝ ደግሞ ኮንሰልቴሽን እና ትሬኒንግ የምንሰጥበት ቤዝ አለን። ሶስተኛው ለርኒንግ ማኔጅመንት ሲስተም፣ ይሄኛውን አሁን የጀመርነው ነው ግን ስኬል አፕ የሚደረግ ነው። ከኢንተርናሽናል ድርጅት ከሆነ ከ12 ከተባለ የህንድ ድርጅት ጋር አብረን እየሰራ ነው። ወደ 55 ድርጅቶች አገራት ላይ ይሰራል ኢንተርናሽናሊ። በኢትዮጵያና በምስራቅ አፍሪካ ያለውን ደግሞ ማርኬት ከኛ ጋር መስራት ስለፈለጉ ማርኬት ፖቴንሻል እየሞከርን ነው። አሁን ላይ ቴለርድ የሆነ ነገር ነው፣ ገና እየሞከርን ያለነው ነው። ነገር ግን ስኬል አፕ የሚደረግ ነው። ከነሱ ጋርም ፕሮሚስ ያደረግንበት ነው ኤምኦኤ ጀምረን ማለት ነው። ከስተመር ሴግመንት ኤንድ ማርኬት ኦፖርቹኒቲያችን ይሄንን አናላይሲስ ሰርተን ከኛ ቪዥን ጋር አላይን የሚያደርጉ ገቨርንመንት፣ ነን ገቨርንመንት ወይም መንግስታዊ ያልሆኑና ፕራይቬት የሆኑ ተቋማትን ጨምሮ እነዚህን ማርኬት አናላይሲስ ሰራንበት ነው። ከኛ ጋር የነሱ ዲማንድ ያለበትን ኢንዲቴል ማርኬት አናላይሲስ ሰርተን ቶታል አድሬሰብል ኢንታየርሊ ኔሽናላይዝ እንደርስበት የምንችለው አሁን ባለን አቋም ከነዚህ ተቋማት ጋር ብንሰራ የምንደርስበትን እንዲሁም ደግሞ በተጨማሪ ካለን ፖቴንሻል አንጻር ምን ያህል ፐርሰንቴጅ እናገኛለን፣ ደን ሼር ኦፍ ማርኬታችን ስንት ነው ብለን በዚህ ልክ አውጥተነዋል ማለት ነው። ከኮምፒውተርስ ጋር ያለን ለማሳያነት እነዚህን አስቀምጠናል። ኩራስቴክ፣ ማዮሎጂ፣ ኮርስ ኤራ ናሽናል ወይም ኢትዮጵያ ውስጥ ያሉና ከኢትዮጵያ ውጭ ያሉት ጋር ከኛ ጋር ምን አይነት ኮምፒቲሽን አላቸው ነው። በመሰረታዊነት የኛ ኮንተንቶች ሎካል ኮንቴክስቹዋላይዝድ የተደረጉ ናቸው፣ በጣም ልዩ የሚያደርጋቸው። ከዛ በተጨማሪ ለርኒንግ ኤክስፒሪየንስ ዲዛይን ነው። እኛ
ዲጂታላይዝ ብቻ አይደለም የምናደርገው፣ ሪዲዛይን ነው፣ ሪኢኖቬት ነው የምናደርገው። የለርነርስን ቢሄቨርስ መጀመሪያ ኒድ አሰስመንት የተለያዩ አሰስመንቶችን በመስራት ለርነርስ ቢሄቨርን አጥንተን እነሱን ነው ሞዴላይዝ የምናደርጋቸው ማለት ነው። ይሄ የማድረስ ወይም ሞድ ኦፍ ዴሊቨሪያችንም ከሌሎቹ በጣም ልዩ የሚያደርገን ነው ማለት ነው። ከስተመር አኩዚሽን ቻናላችን ቦዝ ሶሻል ሚዲያዎችን በእኛ በኩል ከስተመሮች እኛን የሚያገኙበት መንገድ ማለት ነው። ሶሻል ሚዲያዎችን እንጠቀማለን። ዳይሬክትሊ አፕሮች እናደርጋቸዋለን። ኮንቪንስ አድርገን የተለያዩ የመንግስት ተቋማትን እስካሁንም የሰራንባቸውን በዚህ መልኩ አግኝተናል። ስናቀርብ ደግሞ ለቻናሎቻችን ወይም ከስተመሮቻችን የምናቀርብበት ደግሞ ዌብሳይት አለ። ኦርጋናይዜሽናል ሰርቨሮችን እንጠቀማለን። ኦፍላይን ደግሞ ስኮርም ፋይሎችን ወይም ዳውንሎደብል ፋይሎችን ኦፍላይንም የምናቀርብበት ሞድ አለን ማለት ነው። ቲማችን ለርኒንግ ኤክስፔሪየንስ ዲዛይን ሳይንስን ከልምድ ጋር ያጣመሩ መልቲ ዲሲፕሊነሪ የሆኑ ኤክስፐርቶች ናቸው ያሉበት። ይህንንም እዚህ ኢንቫይሮንመንቱ ኤዱኬሽን ኮንተንት እየሰሩ ሰስቴን አድርጎ መቆየት ከባድ በሆነበት ኢንቫይሮንመንት ውስጥ ከ1 ዓመት በላይ ሰስቴን አድርጎ እንዲቆይ ያስቻለው ትልቅ ቪዥነሪ የሆነ ድርጅት ነው። በዚሁም ከ9 በላይ ዲጂታል ሞጁሎችን ለአግሪካልቸር ሚኒስቴር ወይም ለግብርና ሚኒስቴር፣ ለአግሪካልቸር ትራንስፎርሜሽን ኢንስቲትዩት እንዲሁም ለጂአይዜድ ሰርተን አስረክበናል። አሁንም ደግሞ በስራ ላይ ያሉ አሉ፣ እየሰራናቸው ያሉ ማለት ነው። ለማሳያነት አንዱን አስቀምጠናል፣ ሊንኩን ማለት ነው። ከዚህ ከሰራናቸው ውስጥ ማለት ነው። ሌሎችም ማሳያዎች አሉ እዚሁ ጋር የተቀመጡ። ከ60 ሺህ በላይ ለርነርስ ሪች አድርገናል። ግሮዝ ፕላናችን ላይ በ2026 ዋናው ፕላናችን ኤልኤምኤሳችንን ስኬል አፕ ማድረግ ነው። እንዳልነው ኢንተርናሽናል ቤዝ ያደረገ ነገር መስራት ስለምንፈልግ ከእነሱም ጋር እየሰራን ስለሆነ ዳሽንም ጋር የመጣንበት አንዱ ዋና ዓላማ ይሄ ነው። ፎሬን ኤክስቼንጅን ለሀገራችን ማምጣት የሚችል ትልቅ እድል ነው ይዘን እየተንቀሳቀሰን ያለ ነው። የእኛንም ኮንተንቶች ምስራቅ አፍሪካ ላይ ከአፍሪካም ውጭ መሸጥ የምንችልበትን ሞድ ይዘን የመጣ ነው። ለነርሶቻችንም ማሳደግ እንዲሁም በ2027 ደግሞ ለተቋማት የሰብስክሪፕሽን ፌዝ መጀመር፣ በ2028 ደግሞ ስኬል አፕ አድርገን እንዳልነውም የኔሽን ሊደርሺፑን እንዲሁም ደግሞ ኤክስፓንሽኑን ኮንከር ማድረግ እንፈልጋለን ማለት ነው። ፕሮፊት ሎስ ፕሮጀክሽናችን በዚህ መልኩ በዲቴል ተሰርቷል። በዚህ ጋር ተያይዞ ደግሞ እኛ የምንፈልገው ኢንቨስትመንት ታስክ 4 ሚሊዮን ብር ነው። ይህንንም በ2 ዓመት ሪተርን ኦን ኢንቨስትመንት ፔይባክ ፔሪድ ወይም በ48% ሪተርን ኦን ኢንቨስትመንት ማለት ነው። አሁን ላይ ብሬክ ኢቨን ፖይንታችን ሚት የምናደርገው ግራፉም ላይ ለማስቀመጥ እንደሞከር ነው በ3.6 ሚሊዮን ብር አካባቢ ወይም በ14 ሞጁሎች ነው። አሁን ላይ ኔት ወርዛችን ካምፓኒያችን ኔት ወርዝ እያደረገ ያለው 1,300,000 ብር አካባቢ ኔት ወርዝ አለው ማለት ነው። ለርን ስማርት ግሮ ፋስት። ጥያቄያችሁ ለመቀበል ዝግጁ ነኝ። አመሰግናለሁ። አሁን ለምሳሌ ቤንችማርክ ስታደርጉ ኮምፒውተሮቻችሁ ሙዮሎጂ ብላችኋል፣ ኩራስቴክ ብላችኋል። ጥሩ ነው። ግን ደግሞ ዋናውን አይ ቲንክ ሙዮሎጂዎች አሁን ሌላ ፕሮዳክት ጅረት የሚባል ፕሮዳክት አመጥተዋል። የእናንተን ሰርቪስ ዲጂታል የሚሰራ ማለት ነው። እናንተ አሁን ወደ በኋላ ላይ እንሰራለን የምትሉትን ነገር እየሰሩ ነው ያሉት እና ምን ማለት ነው ላይክ እንደ ኤልኤምኤስ አስ ሰርቪስ ሆኖ እና አፍሪወርክ እና የተለያዩ ኤንጂኦዎች እየተጠቀሙት እንደነበር ፓይለት እያደረጉት እንደነበር ባለፈው ዓመት እኔም አይቻለሁ እና ስለዚህ የእናንተ ዲፈረንሺዬሽን ምንድን ነው እዚህ ጋር? ምክንያቱም አሁን እየሰራችሁት ያለው ነገር ማንኛውም ኤኒ ኤልኤክስዲን ላይ የሚሰራ ተቋም ሊሰራው የሚችለው ነገር ነው። ከዛ በኋላ ስኬል ስታደርጉ ደግሞ ወደ ኤልኤምኤስ አስ ሰርቪስ አይነት ሞዴል እንደነ ጅረት ወይም እንደነ ኩራስቴክ የምትከተሉ ከሆነ ደግሞ what would be the differentiation? እሱም በደንብ ክሊር አድርጋችሁ ብታስረዱኝ ጥሩ ነው። ከስተመር ሰግመንታችሁ ወይም የማርኬት ሰግመንታችሁ አሁን ፎር ኦል ፐርፐዝ ነው ማለት ወይ ለኤዱኬሽን ወይም ለተማሪዎች ከዚህ ምናምን ሳይሆን ለኤቭሪባዲ የሚፈልገው ሾርት ትሬኒንግ አይነት ነው የሚመስለው እና ማርኬት ሴግመንታችሁ this is our product for this ከስተመር ብቻ አድምተን እንሰራለን፣ ግን ወደዚህ ደግሞ እናድጋለን በሚል መንገድ ብታስቀምጡልን። ሞጁል ኮንቴንቶች እንዴት ነው አይዴንቲፋይ የምታደርጓቸው? የተለያየ ሞጁል ኮንቴንቶች አሉ። ከስተመር ኒድን ቤዝ አድርጋችሁ ነው ወይስ እናንተ በፈለጋችሁት ነው? እንዴት ነው አሁን ያላችሁበት? ምን ላይ ነው ያላችሁ? ፓርትነርሺፕስ ካሉ ደንበኞቻችሁ ካሉ እነሱም ፕሬዘንቴሽኑ ትንሽ እዚህ ስለረገጠ እንትን ማድረግ አልቻልኩም እና እነዚህ ላይ ትመልሱልን። ቅድም ለመግለጽ እንደሞከርኩት 2 የመንግስት ተቋማት፣ አንድ ደግሞ ኤንጂኦ ከስተመር ሆኖን አሰርቶናል፣ ሰርተንም ዴሊቨር አድርገናል። አሁንም ደግሞ እየሰራ ነው ያለው አለ። አደልት ለርኒንግ ሜቶዶሎጂ ነው ራሱ የሚለው አደልትስ ላይ ነው የምንሰራው።
አደልት ስንል ከ18 ዓመት በላይ የሆኑትን ነው አደልትስ ብለን የምንቆጥራቸው። እነዚህም ደግሞ በብዛት በሀገራችንም ደረጃ ዲፕሎማ እና ዲግሪ ኖሯቸው ተመርቀው ስኬል አፕ ማድረግ የሚፈልጉ እነሱ ላይ ነው እስካሁንም የሰራ ነው። መስራትም የምንፈልገው እነዛ ላይ ነው። አይለርን ሌጋሊ ሬጅስተር ከመምጣቱም በፊት ይህንን ስራ ወይም ኒድ አሰስመንቶችን ከሌሎች ተቋማት ጋር አብረን በመሆን እንሰራ ነበር። አይተናቸው ሌሎችን ኦልሞስት ሳማን ቁጭ ብሎ ሪከርድ ተሰርቶ ነው አፕሎድ የሚደረጉት ብዙዎች ማለት ነው። የኛ ግን መልቲሚዲያ አለው፣ ጌሚፊኬሽን አለው፣ ስቶሪ ቴሊንግ አለው። ስለዚህ ሁሉንም ያማከለ መሆኑ የኛ ልዩ ያደርገዋል ማለት ነው። ሌሎች የሆነ ሰው ተቀምጦ ሪከርድ ተደርጎ ነው ጎበዝ ሰው ተመርጦ ምናምን እሱ ሪከርድ ተደርጎ ነው መምህር እንደማስተማር በሉት። የኛን ግን ራሳቸው ሰልፍ ኢንጌጅ ሆኖ ነው ፕራክቲስ የሚያደርጉት የሚማሩት ማለት ነው። እሱ ነው ልዩ የሚያደርገን እኛ። ሌላው ደግሞ ይሳቅ እንዳለው ኦፍላይን አቬሌብል ነው የኛ ማለት ነው። How does the subscription work? እስቲ like ሰብስክሪፕሽኑ እንዴት ነው የሚሰራው? ለምሳሌ እኔ ኤንጂኦ ነኝ። ከዛ በኋላ ብዙ አደልት ለርኒንጎችን እፈልጋለሁ። ብዙ ኮንተንቶች አሉ ዲሊቨር ማድረጋቸው ለኔ ቤኔፊሻሪዎች። እናንተ እንዴት አድርጋችሁ ነው ከፕሮዳክሽን አንስቶ የእናንተን ኤልኤምኤስ ላይ ኦንቦርድ እስከማድረግ ድረስ ያለውን ፕሮሰስ እና ስንት ነው የምታስከፍሉ? መጀመሪያ የምናደርገው ምንድን ነው? ለምሳሌ ሁሎችንም ሞጁል መስራት እንችላለን። ትልቁ የሚያስፈልገን ሳብጀክት ማተር ኤክስፐርት የሚባል ነው። ሙያው ላይ ኤክስፐርት የሆነ ሰው ማለት ነው። ለምሳሌ ለፖሊሲ ሜክር ሰርተናል እኛ፣ ለሕዝብ ተወካዮች ምክር ቤት ለግብርና ፖሊሲ ለሚያወጡ ማለት ነው። ለአግሪካልቸራል ለሚኒስተሪ ኦፍ አግሪካልቸር ደግሞ ለዲኦች ሰርተናል። ለዛኛው ፖሊሲ ሜከር ነበረ የሚያማክረን ወይም ደግሞ አብረው የሚሰራው፣ ለዲኦች ደግሞ ዲኦች ላይ የሚሰራ ማለት ነው። ስለዚህ መጀመሪያ ሞጁልን አብረን ከሰውዬ ጋር አንደርስታንድ የምናደርገው እኛ ማለት ነው። ከዛ ወጥን ኒድ አሰስመንት እንሰራለን። ኢምፓቲ ማፕ ይባላል። ዋዘይ ዱ ዋዘይ ቲንክ ዋዘይ እሱን እንሰራለን መጀመሪያ ማለት ነው። አንዱ ሞጁል ዋጋው 250 ሺህ ብር ነው የምንሰራው ማለት ነው። ሶፋ ከፕሮዳክሽኑ ጨምሮ ነው 250 ሺህ ብር አንዱ ሞጁል። So is that like a standard price for every module? It depends እንደ ብዛቱ፣ ግን አብሬጅ ያወጣ ነው እንደዛ ነው። ግን ፔጁን ለምሳሌ ሰፊ ከሆነ እንትን እናደርጋለን፣ ሊድ እናደርጋለን ከሰዎች ጋር ማለት ነው። እናመሰግናለን። ስሜ ናሂም አሊ ይባላል። የመጣሁት ከሞጆ ነው። ዛሬ ይዤላችሁ የመጣሁት የቢዝነስ አይዲያ ከችግሩ ስነሳ በመጀመሪያ ደረጃ ትልቁ ችግር ከፍተኛ የደም ልቀት በቄራ እብድ ጊዜ በሚደረገው የደም ልቀት ሲሆን፣ በሁለተኛ ደረጃ ደግሞ በየጊዜ የመጣው የእንስሳት መኖ መጨመር። ከዚህ እንደ መፍትሄ ብለን ይዘን የቀረብነው ይህንን የሚፈሰውን ደም ፕሮሰስ አድርገን በፓውደር መልክ ብናረገው የአኩሪ አተርን ቦታ በሚተካ ደረጃ ከፍተኛ የሆነ ፕሮቲን ኮንቴንት ያለው ብለድ ሚል የሚባል ፕሮዳክት ፕሮዲስ እናደርጋለን። ታዲያ ይህንን ስናደርግ የእኛን ኢኖቬሽን ለየት የሚያደርገው የፕሮቲን ኮንቴንቱ ትልቅ የግብአት ምንጭ ስለሆነ ነው። ሁለተኛ ደግሞ አካባቢን ከመጠበቅ አንጻር ነው። ሶስተኛ እነዚህ የእንስሳት መኖ የሚያቀናብሩ ከፍተኛ የሆነ የአኩሪ አተር ወይም ደግሞ የፕሮቲን ሶርስ አማራጭ እንሆንላቸዋለን ማለት ነው። ቢዝነስ ሞዴላችንን ስናይ ደግሞ ቢዝነስ ሞዴላችን ይህም ፍሉዱን ወደ ፓውደር በመቀየር ፕሮሰስ አድርገ ነው ፋይናሊ ይሄ ምርት በመሸጥ ነው ማለት ነው። ቢዝነስ ሞዴላችን የምናደርገው በዚህ መሀል ትልቅ እድሎች አሉ። አንዱ ትልቁ የዶሮ እርባታ እያደገ መምጣቱ እንደ ትልቅ ኦፖርቹኒቲ ሲሆን፣ ሌላኛው ደግሞ ኮስት ኢፌክቲቭ መሆኑና ትልቅ የፕሮቲን ሶርስ መሆኑ ማለት ነው። ከዛ ውጭ የከስተመር ሴግመንታችንን ስና አኒማል ፊድ የሚያቀርቡ ፕሮሰስ የሚያደርጉ ፋክተሪዎች እና እንዲሁም ደግሞ ኦርጋኒክ ፈርቲላይዘር የሚያቀርቡት ናቸው። ታዲያ ይህንን ነገር ስናመርት ላይክ ትልቅ የሆነው ኮምፒቲሽን የሚገጥመን አንደኛ ከራሳቸው ለመኖ ግብአትነት የሚያቀርቡ ፕሮቲን ሶርስ የሚያቀርቡ አኩሪ አተር አምራቾች እና ቦን ኤንድ ሚት የሚያቀርቡ ፋክተሪዎች ትልቅ የኛ ኮምፒታተሮች ናቸው። ታዲያ እነሱን ከዋጋ ከጥራት እና እንዲሁም ደግሞ በምንጠቀሙ ቴክኖሎጂ ዴይ ቱ ዴይ ከመመረቱ ጋር በተገናኘ እንደ አድቫንቴጅ ያየናቸው የእነሱን ጥንካሬ እንዳለ ሆነው የኛ ደግሞ ከነሱ የተሻለ የሆንበት ፖይንቶች ናቸው። ከስተመር አኩዊዚሽናችንን ስናይ
በዋናነት ለፋብሪካ ስለሆነ የምናቀርበው ትልቁን ፐርሰንት የሚይዘው ዳይሬክት ኮንታክት የምናደርጋቸው ኢሜይል ወይም የተለያዩ ሚቲንጎችን የምናዘጋጅበት ትልቁን ቦታ ይይዛል ማለት ነው። ቢ2ቢ ስለሆነ ቢዝነስ አይዲያችን። በፊዚቢሊቲውን ስናይ ደግሞ ኦልሬዲ እኛ ማርኬት ውስጥ ገብተን እየሰራን መሆኑ በዚህ ስራ ውስጥ ደግሞ ኤክስፒሪየንስ ስላለን የፊዚቢሊቲው የተሻለ ጥሩ የሆነ የሎካል ሶርስም ስለምንጠቀም አሪፍ ነው ማለት ነው። ቲማችን ደግሞ የተለያየ ሙያ ያለን እንዲሁም ደግሞ በዚህ ስራ ላይ የቆየን መሆናችን ቲማችን ጠንካራ ነው። እንዲሁም ደግሞ ኤክስፐርታይዝ የሆኑ ሰራተኞች አሉን ማለት ነው። እንግዲህ ይህን ሁሉ ስላችሁ እዚህ ጋር የመጣ ነው። ይሄ አሁን የምታዩት ከላይ የምታዩት ዳታው አክቹዋል የሆነ ዳታ ነው። ይህን ዳታ ላይ ዲፔንድ ሆነን እስከዛሬ የመጣነው መንገድ ላይሰንስ አለን። ኦልሬዲ ደረሰኝ ቆርጠን ላይሰንስ አውጥተን ህጋዊ ሆነን እየሰራ እንገኛለን። ሁሉንም ፎርማሊቲ ኮንስታንትሊ ደግሞ በየወሩ ገቢ እያገኘን ኮንቲኒየስ የሆነ ፕሮዳክሽን ላይ ያለ ነው። ከስተመሮቻችን ዋና የምንላቸው እጃችን ላይ ያሉ አሉ። ከዚህ ውጭ ደግሞ ፕሮግረሳችንንም ስናየው ልክ ስራውን ስንጀምር የዛሬ 2 ዓመት 1 ቶን ብቻ ነበር የምናመርተው። ዛሬ 20 ቶን ነው የምናመርተው። ወራስ ዴማንዱ ሃይ ሲሆን ማለት ነው። ከዚህ ውጭ ከረንትሊ ያለንን ስታተስ ስናይ የኛ ኢንተርፕራይዝ የራሱ የሆነ ፋሲሊቲ ያለው እያመረተ ያለ ትንሽዬ ፋክተሪ ነች። ከዛ ውጭ ደግሞ ሞዴል ኢንተርፕራይዝ ሆነን በቀጣይ ዓመት ለመሸጋገር ኦልሬዲ ፕሮሰስ እያደረግን ነው ማለት ነው፣ ወደ ኢንቨስትመንት ማለት ነው። ታዲያ ይህን ሁሉ ስላችሁ ይህን የምናመርተው ከዲማንዱ በታች እያመረትን ነው። ያ ማለት አሁን ያሉን ከስተመሮች የሚፈልጉትን ፍላጎት 80% ብቻ ነው እያመረትን ያለ ነው። ታዲያ ይህንን 80% ለመሙላት ከወሰድነው አማራጭ አንዱ የብድር አማራጭ ነው። ያን የብድር አማራጭ 5 ሚሊዮን ብር ብናገኝ ብለን የተነሳንበትን ኪ ማይልስቶኖች አስቀምጠናል። እነዚህም ኪ ማይልስቶኖች ስናደርግ በፌዝ ለይተናቸው ብሩን ከመበደር ላይክ ሮ ማቴሪያል ስታተሳችንን ከማስተካከል መጨረሻ ላይ ደግሞ ብድሩን እንዴት እንደምንመልስ ማሟላት ያለብንን ማሽነሪ ማሻሻል፣ ኳሊቲው ላይ ከሰርቲፊኬሽን ጋር ተያይዘው ያሉትን ኢሹዎች በደንብ ክሊር በአዲሱ ፕሮዳክት እና በተጨማሪ ላይ ማድረግ ያሉብንን ማንኛቸውም ቴክኒካልም ሆነ የፋይናንሻል ችግሮቻችንን በምታዩት መልኩ ለመቅረፍ ተዘጋጅተናል። ታዲያ ይህን 5 ሚሊዮን ብር ስናገኝ within a 5 year እኛ 25 ሚሊዮን ብር ትርፋማ ስንሆን at the end of 5 year 5 ሚሊዮኑን ሙሉ ለሙሉ መልሰን ይሆናል። በ10% ኢንተረስት ብናገኝ 10% በየአመቱ ትርፋማ እየሆንን ቡስት በሚገርም ሁኔታ 400 እጥፍ ቡስት እናደርጋለን ፕሮዳክሽናችን ይህንን ብር ብናገኝ ማለት ነው። አመሰግናለሁ። የራው ማቴሪያል ሰፕላይ ሰስቴናቢሊቲም በደንብ በፊገር ብታስቀምጠው የሚላል አንድ። ሁለተኛ ፕሮሰሱ ላይ ይሄን ስታደርቀው ስታመርተው ፕሮቲኑ ከሶያቢ ማነጻጸር ኖ ኩዌስችን አባውት ፕሮቲኑ ሃይ ነው ከሶያ ግን ልታመርትበት የፈለከው ፕሮሰስ ክሊርሊ ወደ ኢንዱስትሪያል ስኬል እሱ ላይ በደንብ መስራት ብትሰራ እሱ ላይ የሰራኸው ወይ አንደርስታንድ ያደረከው የማሽን ፕሮሰስ የሚያስፈልግ ኢኩፕመንቶች እና ቴክኖሎጂዎች ፕሮሰሶች በሙሉ ዲፋይን ብታረጋቸው ከዛ ኮምፔር ያረካቸው ሌሎች አሉ። ቦን ሚል አሁን ሃይ ካልሲየም ያውን ፕሮቲን ነው። ለእንትኖች ደግሞ የሚያስፈልገው ኖት ኦንሊ ፕሮቲን ለአኒማል ፊድ ግብአት ትልቁ እንዳውም ከካልሲየም ጋር የተያዙ የቦን ሚሎች ምናምኖች ናቸውና እነሱን እንዴት ኮምፒት ልታረግ አስበሃል? ማርኬት ላይ እነሱም ጥሬ ዕቃ አቅራቢ ናቸው እንዳንተ ለአኒማል ፊድ ማኑፋክቸረሮቹ ማለት ነው። ሶያ አባንደንድ ይገኛል። ስለዚህ ፕሮቲኑ ብዙ ወሪ ሳያረጉ ሌሎቹ ይሄ ካልሲየም እነዚህ ሌሎች ኒውትሪየንቶች ውድ ኒውትሪየንቶች የሚሰጧቸው ስለሚያተኩሩ አንተ ገበያ ላይ እንዴት አፌክት ያደርገኛል ብለህ ታስባለህ? ፕሬዘንት ስታደርግ አሁን የከስተመሮቻችንን እያሟላ ነው 80% ነው ብላል። የቀረቻ 20% ብቻ ነው። 20% ከሆነ ደግሞ እያሟላ ነው ያልከው 80% ይቀለኛል ካልከው
ከስተመሮችን እንዴት ነው አኩዚሽን ስትራቴጂ ምንድን ነው የሚለውን በደንብ አላሳየንም። ሌላው 1 ቶን ስታመርት ይህንን እንትን በቶን ያስቀመጥክልን ፐርመንስ 1 ቶን ስታመርት በምን ያህል ዋጋ ምርተህ በምን ያህል ዋጋ ነው ልሸጥ ያሰብከው የሚለውን ኢንዲቴል ብታሳየን። አሁን እየሄድክበት ያለው እንዴት ነው እየሸጥክ ያለው የሚለውን በግልጽ ብታስረዳንና ከዚህ በኋላ ደግሞ ቅድም እንዳስቀመጥከው የፋይናንሻል ሪኳየርመንትን አስቀምጠሃል፣ ግን እሱን ብታገኝ ምንድን ነው የምትሰራበት? ምን ቀይረህ ነው ቅድም የጠቀስከው ፊገር ላይ የምትደርሰው? ለምሳሌ የአንተ ፕሮዳክት እንደ ግብአት ነው የሚጠቅመው እና እኔ የፊድ ፋክተሪ ካለኝ ምን ያህል ኮስት ሴቭ ያደርግልኛል አንተን እንደ ግብአት ብጠቀሙ? ስቲል አሁን ኤክስፒሪየንስ ያለንን ይዘን ነው አሁን እዚህ ጋር የመጣ ነው። ባለን ኤክስፒሪየንስ ምንድነው እኛ ኦልሬዲ አለ እነሱ የሚሰጡን ስታንዳርድ አለ። ባይዘው እኛ አምርተን ብቻ ይዘን አንሄድም። ዋንስ ስንሰጣቸው ኳሊቲ ያያሉ። ኳሊቲ ኮምፕሮማይዝ ስለማያደርጉ ዋንስ ፎርሙሌሽናቸው እስከገባ ለአመታት ነው የሚጠቀሙት ያንን። ስለዚህ ለዛ ፎርሙሌሽን ፕሮሰስ የምናደርግበት ቴምፕሬቸር ኢቨን ምክንያቱም እኛ የምንጠቀመው ቴምፕሬቸር አፌክት ስለሚያደርገው ፕሮዳክት ኳሊቲውን ከቴምፕሬቸር ጋር ከድራይነሱ ጋር በተገናኘ ኳሊቲን እንጠብቃለን ማለት ነው። በሌላ በኩል ደግሞ ሌላኛውን ሰብስቲቲዩት ሲያደርጉ ለፈርትራይዘር አይሆንም የሚለውን እቀበለዋለሁ፣ ግን አልፎ አልፎ ስለሸጥን ነው ለፈርትራይዘር እንጂ ዋና ግባችን ለእንስሳት መኖ በተለይ ለዶሮ ግብአትነት ነው። ከዛ ውጭ ደግሞ ምንድነው ካልሲየም እና ፎስፈረስን እንዴት ከብለድ ሚል ጋር ታየዋለ ለሚለው እነሱ እንደ አድቫንቴጅ የኛ ከስተመሮች ያዩት የኛን ብለድ ሚል ብቻ ሲጠቀሙ ፕሮቲኗን ነው ካልኩሌሽናቸው ውስጥ የሚያስገቡት። ካልሲየም እና ፎስፈረሳቸው ሌላ ሶርስ ነው የሚተኩት ማለት ነው። ባይ ዲፎልት ደግሞ እኛ አጥንቱን አቃጥለን ካልሲየም ፎስፌት 2 ፕሮዳክት ነው ያለን። በነገራችን ላይ ካልሲየም ፎስፌቱን ማለትም አቃጥለን እናቀርባለን። ይሄ አንድ ስራችን ነው። 2 ግብአት ነው ያለን እኛውን በብለድ ሚሉ ስለመጣን ነው እንጂ በዋናነት በዛ ፎርሙሌሽን ደረጃ ነው። ይሄ ደግሞ አለማ ለምሳሌ ላለፉት 3 ዓመታት የኛን እንትን የተጠቀመ ነው እና አልባርም ተጠቅመውታል። ስለዚህ ጥሩ የሚባል ኤክስፒሪየንስ አለን። ከስተመር አኩዚሽናችን እስካሁን ያለን ውስን ፋክተሪዎች ስለሆኑ ዳይሬክት ኮንታክት እያደረግን ያለ ነው። በደንብ ከስተመር ለመሳብ ምናምን ገበያውን በጣም የመፈለግ ነገር አይደለም የኛ አቴንሽን። የመጀመሪያ ከስተመራችንን ሳትስፋይ አላደረግንም። ሉካት 20% ኦፍ ዴር ኒድ ነው እስካሁን እያቀረብን ያለ ነው። እኛ እነሱን አቺቭ ስቲል ማድረግ አልቻልንም። አሁን ያ ነው ከስተመር አኩዚሽናችን ጠንካራ ወይም ደግሞ የተሻለ እንዳይሆን ያደረገው ማለት ነው። ፕሮዳክሽን አውትፑቱን በተመለከተ ላይክ ፍሉዱን ወደ ፓውደር መቀየር ነው። ከ25 እስከ 30% ሶሊድ ነው የሚወጣው ከፍሉዱ ውስጥ። ዋጋው ደግሞ እኛ ፕሮሰስ አርገነው በኬጂ ነው አሁን እኛ የምንሰራው። በኬጂ እስከ 21-22 ብር ኮስት ያደርገናል ማለት ነው። ፕሮዳክሽን ኮስታችን ስንሸጠው 50 ብር ነው አሁን ላይ እየሸጥን ያለነው። በዛ መልኩ ነው ፕሮፊት ማርጂኑ ጥሩ የሚባል ነው። ፕሮፊታብልም ነው። በነገራችን ላይ ፕሮፊት ስላለውም ነው እንዳልኳችሁ ከ1 ቶን 20 ቶን የደረስነው ማለት ነው። በዋናነት እነሱ ካልኩሌሽን ሲሰሩ ለምሳሌ ፕሮቲን ኮንቴንት ከአኩሪ አተር ጋር ብቻ አነጻጽሬ ልይል። አኩሪ አተር ፋጉሎውን ነው የሚጠቀሙት። ቀጥታ መጠቀሙ ኮስት ኢፌክቲቭ ስላልሆነ ለነሱ ምንድነው የሚያደርጉት? አኩሪ አተሩን ፎርሙሌሽናቸው ውስጥ ለምኑ ነው የሚፈልጉት? ለምሳሌ ለፕሮቲን ኮንቴንቱ ከሆነ ያ የፕሮቲን ኮንቴንቱ የኔም ብለድ ሚል ሲጠቀም ካለው ጋር ነው ዋጋ የሚያነጻጽረው። ከምን አይነት እንትን ነው የምትወስደው? ከነሱ ብዙ ከነሱ ነው ቄራዎች ናቸው ኤግዛክትሊ አንተ ሰፕላይ ቼን እሱን እንዴት ነው የምታደርገው? እና ከሰፕላይ ቼን ደግሞ ከሱ ወስደ ፈሳሹ እንዴት ነው ስቶር የምታደርገው? ፕሮሰሱን ንገረኝ ነው ያልኩት። በዚህ መንገድ ባመርተው ጥሩ ነው፣ ይሄ ማሽን ያስፈልገኛል፣ ለዚህ ማሽን ደግሞ ይሄ ብር ያስፈልገኛል ብለህ ክሊርሊ ፕሮሰሱን አስቀምጥልኝ። በቂ የሆነ ግብአት አለ ወይ? አሁን ለምሳሌ ወደ 400 እጥፍ ላሳድጉ አስቤያለሁ ብላል። ስለዚህ ግብአቱ ደም ነው ከቄራዎች ያንን የሚያመክል ግብአት አለ ወይ የሚለውንም በዛው ላይ አያይዘው። አሁን ሞጆ ላይ ብቻ 5500 ሊትር በወር እናገኛለን። አዲስ አበባ ላይ በቀን 1000 ሊትር ብለድ እናገኛለን። ትንሹን እንትን ነው። ሌላ ደግሞ አሁን እኛ በ100 ኪሎ ሜትር ራዲየስ ውስጥ ለመስራት ስለሆነ ያሰብነው በ100 ኪሎ ሜትር ራዲየስ ውስጥ ይህንን ግብአት እናገኛለን ብለን ነው። አሁን እየተጠቀምን ያለነው ዳይሬክት ኩኪንግ ነው።
ያው እንትኑም አነስ ያለ ነው። ብዙ ፐርፎርም በበልክም ስላልሆነ በቀን እስከ 200-300 ሊትር ነው ፕሮሰስ የምናደርገው። ያንን ፕሮሰስ ስናደርግ ኩክ ይደረጋል። ከዛ ፀሐይ ላይ ነው የሚደርቀው ማለት ኩክ ማድረግ ብቻ ነው። ይህንን ፕላን ያደረግነው የተሻለ ማሽን ፍለጋ ነው። እስካሁን ያልቸገረን ካፓሲቲያችን ትንሽ ስለሆነ ለዛች የምትሆን ማሽን ኦልሬዲ በቀላሉ እየተጠቀምን ስለሆነ ነው። እሺ፣ በድጋሚ ወደ ዳሽን ከፍታ ስለመጣ እናመሰግናለን። መልካም ኢሞቢሊቲ ለአካል ጉዳተኞች። ስሜ ተሾመ ግርማ ይባላል። የግሪንቴክ ኢንጂነሪንግ ሲኢኦ እና ፋውንደር ነኝ። በሀገራችን ትልቅ የሞቢሊቲ ቻሌንጅ አለ። እንደ ዩኒሴፍ አናሊሲስ በ2015 እና 16 በተደረገው ሰርቬይ 7.8 ሚሊዮን ህዝቦች ወይም ደግሞ በፐርሰንት 9.3% ቶታል ኦፍ ዘ ፖፑሌሽን ከአካል ጉዳተኞች ናቸው። እነዚህ አካል ጉዳተኞች አብዛኛውን በማኑዋል ዊልቸር ላይ ዲፔንድ የሆኑ ናቸው። ይህ ማኑዋል ዊልቸር በጣም ሊሚቴሽን አለው። ሊሚቴሽኑ ወይ በራሳቸው ሮል ማድረግ አለባቸው ወይም ደግሞ በሰው ታግዘው መገፋት መቻል አለባቸው። ይሄ ደግሞ ትልቅ ሊሚቴሽን አለው። ትምህርት ቤት ተማሪዎች እንደልባቸው መሄድ አይችሉም። በዛም የተነሳ ብዙ ቤታቸው የሚቀሩ አሉ። እንዲሁም በየቤቱ ስራ መስራት እየቻለ ስራ ሰርቶ መግባት ያልቻሉ ብዙ ዜጎች ሂውማን ፓወር እያጣን ነው። ይህ ደግሞ ዲፔንደንት እንዲሆኑ ዳርጓቸዋል። ለእነዚህ ሁላ ሶሉሽን ይሆናል ብለን ዩኒቨርሳል ኤሌክትሪክ ዊልቸር አታችመንት እዚህ ጋር እንደምትመለከቱት አገር ውስጥ ዴቨሎፕ አድርገን በአንድ ቻርጅ ከሆነ በኋላ ከ40 እስከ 80 ኪሎ ሜትር ፐር ቻርጅ እንደ ከስተመር ሪኳይርመንት ተዘጋጅተናል። ይህ ዩኒቨርሳል ዊልቸር አታችመንት ዩኒቨርሳል ያለበት ምክንያት ምንድን ነው? የማኑዋል ዊልቸር አብዛኛው መሸጫ ቤቶች ዞረን 80%ቱን እስከ 85% ላይ ፊት የሚያደርግ 3 አይነት አዳፕተር ወይም ዶኪንግ ስቴሽን አዘጋጅተን አንዱን ዲቫይስ ለአብዛኛውን ለ80-85% ፊት እንዲያደርግ ዴቨሎፕ አድርገናል። ቢዝነስ ሞዴላችን ጎቱ ማርኬት ነው ወይም ወደ ማርኬት መሄድ። እኛ ግን ጎቱ ማርኬቱን ብለን ስናስብ አሁን ባለንበት ሁኔታ ማርኬቱ ራሱ በሶሻል ሚዲያ ፕላትፎርማችን በተጠቀምን ወደኛ እየመጣ መሆኑን አይተናል። አንደኛው ፕላትፎርም ቢቱቢ አይነት ስቴጅ ነው የምንጠቀመው። ይህንንም ኦልሬዲ ሪሰርች በምንሰራበት ጊዜ ብዙ ማኑዋል ዊልቸሮችን በከተማ ላይ የሚሸጡ ሱቆችን ስፔሻሊ 3 ቦታ ተነጋግረን ኦልሬዲ ከነሱ ጋር ልንሰራ ተስማምተናል። ሌላው በኦርጋናይዜሽን ደረጃ ቼር ኢትዮጵያ በቅርብ ሚቲንግ የመጀመሪያ አድርገናል። ባለፈውም የነበረው ጥያቄ እሱ ነበረ። ሰከንድ ሚቲንጋችንን ከዊክ በኋላ ስኬጁል አድርገናል። በኋላ መጣበታለሁ። ሌሎች አብሮ ሊሰሩ ካሰቡት መካከል ኤንጂዎችም የተወሰነ ኢን ዘ ፊውቸር የሚያሰብናቸው አሉ። ቢቱሲ ደግሞ ከከስተመር ጋር የዳይሬክት ዩዘርስ በጣም ብዙ ሰዎች እየጠየቁን በዛውም ኮስት አናሊሲስ እየሰራን ነበር። ከ90 እስከ 120 ዴሊቨር እናደርጋለን ብለን ስንጠይቅ አብዛኛውን ሰው እኛ አተናል ፕሊዝ እስከ 150 ሺህ እንኳን ከፍለን ብንወስድ ብለው ሪል ቴስቲሞኒ ነው የጠየቁን ሰዎች አሉ። አፍተር ሴልስ ደግሞ በሜንቴናንስ መልክ በሰርቪስ መልክ ግዴታ ምክንያቱም መቀጠል ስላለበት ይኖረናል። አሁን ሪቬኒው እያገኘን ያለነው ባትሪ ፓኮችን ለተለያዩ አይነት ዲቫይሶች ዴቨሎፕ በማድረግ እና እንዲሁም ተርማል የሚለው ካምፓኒ ከሱ አውትሶርስ እያደረግን ነው እየደገፍን ያለ ነው። ማርኬት ኦፖርቹኒቲ ግሎባሊ ፕሮጀክት የተደረገው ከ2030 ወደ $14 ቢሊዮን ነው። በኢትዮጵያችን በቁጥር የተጻፈ ዳታ ባናገኝም ግን ትልቅ ዲማንድ እንዳለ አይተናል። ሞር ዛሬ ፎከስ ማድረግ የምፈልገው ፋይናንሻል ፕሮጀክሽን ላይ ነው። ምናልባት የደረሳችሁ ካላችሁ ፕሮፖዛልችን ፔጅ ነምበር 7 ሞር ዲስክሪፕቲቭ ነው። ስታርታፕ ልንጀምር ያሰብነው 11 ሚሊዮን ነው ኮት ያደረግነው which is full scale ብለን ያሰብነው። ነገር ግን
ሃፍ ስኬል ከወረድን ፕሮዳክታችንን በማውረድ እስከ 5 ሚሊዮን ካልሆነም ደግሞ ከዛም በታች ብለን ስኬጁል አድርገናል። እስካሁን ሪሰርች ኤንድ ዴቨሎፕመንት ጨርሰናል። ፓይለት ቴስቲንግ ጨርሰናል። ሌጋሊቲ ኢሹ ጨርሰናል። ፓተንት ራይታችንም ሰኪዩር አድርገናል። እንዲሁም በሚኒስትሪ ኦፍ ኢኖቬሽን ትልቅ ድጋፍ እየተደረገልን ያለ ነው። እንደ ስታርታፕ ተመዝግበን ኦልሬዲ የሱም ፕሮክላሜሽኑ ጸድቆ ኢንሴንቲቮቹን ወደፊት እንጠቀማለን ማለት ነው። ኤንዴን ማኑፋክቸሪንግ ፕሌስም በነፃ አይሲቲ ፓርክ ውስጥ ሊሰጡን ኦልሬዲ ደብዳቤ ያስገብተናል፣ እየጠበቅን ያለው። በፕራይሲንግ ደረጃ እና ፕሮፊታቢሊቲ አዜ ካምፓኒ አንድ ፕሮዳክት ብቻ ዴሊቨር በማድረግ ሰስቴናብል ማድረግ ስለማንችል ቢኮዝ ሚሽናችን ዊልቸር አታችመንቱ ብቻም ሳይሆን ኤሌክትሪክ ቢኮዝ ተፈላጊዎች ስለሆነ ኤሌክትሪክ ትራይሳይክል እንዲሁም ፔሸንት ትራንስፈር ቼር የሚለውን በማቅረብ 3 አይነት ዲቫይሶች ነው ያሰብነው። 120 ሺህ ብር ኮት አድርገናል ዊዝ 20 ሺህ ፕሮፊት፣ እንዲሁም 80 ሺህ እስከ 120 ሺህ ዊዝ 15 ሺህ ብር ፕሮፊት፣ ፔሸንት ትራንስፈሩንም እንዲሁ በ10 ሺህ ፕሮፊት። ይሄ እስከ 18 እስከ 20% ኦፍ ፕሮፊት ማርጅን ያስቀምጥ ነው which is ኖርማል ፎር ቢዝነስ። የመጀመሪያ ዓመታችንን 20 ከዓመት ላይ 20 ፐር መንዝ ፕሮዳክሽን ካፓሲቲ ይኖረናል ብለን እንገምታለን። በአመት 240 ዩኒቶች ዲሊቨር እናደርጋለን። ይሄ ዩኒት የተቀመጠው ከ3ቱም ነው። በሁለተኛው ዓመት 60 ፐር ይር ደግሞ 60 ታይምስ 12 ዴሊቨር እናደርጋለን። በሶስተኛው እንዲሁም 120 ያህል ዴሊቨር ለማድረግ ተዘጋጅተናል። ሌላው ፕሮጀክሽን ላይ ወደ ኮምፒውተሮቻችን በ3 መልኩ አስቀምጠናል። ዶኔትድ፣ ኢምፖርትድ እና አውር ፕሮጀክት። እዚህ ጋር ኮምፔር ኤንድ ኮንትራስት እንደ ባትሪው እና እንደ ሬንጅ አስቀምጠናል። ቴክኒካል ፐርስፔክቲቭ በኋላ መጣበታለሁ። ሎካል ማቴሪያላችን 80%ን እዚሁ ነው የምናገኘው። ኢምፖርትድ በ20% አስቀምጠናል። ተርማል ትሬዲንግን ያስቀመጥንበት ምክንያት ኢምፖርት ለረጅም ዓመት በዛ ሰራ ስለነበረ በዛ ኢንካም ለማግኘት ልናስገባ አስበናል። ፕሮጀክት ቨርዥናችን ይሄኛውን 2 አይነት ጀነሬሽን አስቀምጠናል። ሊስቱንም እዚህ ጋር እንደምናየው ቲማችን በጣም ስትሮንግ የሆነ ቲም ነው ያለን። እኔ ያለውኝ ኤሌክትሪካል ኢንጂነር ነኝ ከአዲስ አበባ ዩኒቨርሲቲ ግራጁዌት። ደረጀ አለ፣ እሱ ደግሞ በሲቪል ኢንጂነር ነው፣ እሱም ከአዲስ አበባ ዩኒቨርሲቲ ግራጁዌት ያደረገ። ቤቴሌም ደግሞ ሴልስ ላይ ናት፣ በጣም ጠንካራ የሆነ ሴት። ተርማልን ገትራይዜሽን የኛ ቲም ነው ደረጀ። እንዲሁም ደጀን ደግሞ ማርኬቲንግ ላይ የሚሰራ ፕላትፎርም ነው። አሁን ባለንበት ሁኔታ ሰክሰስፉሊ ፓይለት ቴስቲንጋችንን የአካል ጉዳተኞች ማህበር ጆይን አድርገን ፉሊ ሰክሰስ አድርገን ቴስቲሞኒ ከ10 ሰው በላይ ቴስት አድርጎታል። 7 ሰዎች ፈቃደኛ ሆነው ቪዲዮ ሻት አድርገን በሶሻል ሚዲያዎች ፕላትፎርማችን ላይ ይለቀናል። እንግዲህ አታችመንቱን በተለይ ስናይ ያው ማኑዋል ዊልቸርን ወደ ኤሌክትሪክ ዊልቸር ነው የሚቀይረው እና ምናልባት ከኤሌክትሪክ ዊልቸር አንጻር ኦፍኮርስ ትልቅ ችግር ፈች እንደሚሆን ምንም እሱ ላይ ጥርጥር የለኝም። ግን እንደ ዋጋቸውን አወዳድረህ አይተኸዋል ወይ? አንድ እሱ ነው። ሁለተኛ ቻርጅ ከተደረገ በኋላ በተለይ አታችመንቱ ምን ያህል ኪሎ ሜትር ይሄዳል? ዋጋውንም ከምን አንጻር ተነስታችሁ ነው ዋጋውን ዲተርምን ያደረጋችሁት? ፓርትነርሽፕ ላይ አንድ ድርጅት ነው ሜንሽን ስታደርግ ያየሁት። ሌሎች ሲያናገራችኋቸውና የሰጧችሁ ፊድባክ ምን ይመስላል የሚለውን እነዚህን ብትመልሳቸው። አሁን ላይ ፕሮቶታይፕ ነው ያለው እና ወደ ፕሮዳክሽን ሙቭ ስታደርጉ አንዳንድ የሰፕላይ ቼን ኢሹዎች ሊኖሩ ይችላሉ። ለምሳሌ 20% ብለህ ሞተርና ኮንትሮለር ከውጭ ነው የምታስገቡት። ሌላው ነገር ግን ሁሉም እዚያ ሀገር ውስጥ መገኘት ይችላል። እሱ አንድ ትልቅ አድቫንቴጅ ነው። ግን ፕሮጀክሽኖቹን ሳያቸው ለምሳሌ ኦልሞስት ጥልፋችሁ ከ16 እስከ 18%፣ አንዳንድ ትንሽ ከፍ ይላል። በዚህ ሬንጅ ስታደርጉ የማኒፋክቸሪንግ ፋሲሊቲ ገንበታችሁ ምን አድርጋችሁ ያን ሁሉ ያማከል አይነት ፕሮፊት ማርጅን ነው ወይስ አሁን በፕሮቶታይፕ ሌቭል ያለችዋን ያወጣችሁትን እና ልሸጥ ያሰባችሁትን አድርጋችሁ ነው? ምክንያቱም እንደዚህ ከሆነ ትንሽ ፕራይሲንግ ውስጥ ኢኩዌሽናብል ነው። ስለዚህ እሱን በደንብ አስረዳን። ላይ ሃው ዱ ዩ ካም አፕ ዊዝ ዲስ ፕራይሲንግ ማኒፋክቸር ስታደርጉት የዛ አሁን ዌዘር ኢት ኢዝ ስሞል ስኬል ወይ ሚዲየም ስኬል ፕሮዳክሽኑን ያማከል አይነት ፕራይሲንግ ነው ያወጣችሁት የሚለውን በደንብ እሱን ክሊር አድርገን። ኦርደር ማኔጅመንት ማለት ዱ ዩ ሃቭ አን ኦርደር? አሁን አናግራችኋል የተወሰኑ ከስተመሮች እንዳልከው
ግን ኦርደር ቤዝድ ነው። አሁን እናንተ የምትሰሩት ሸልፍ ቤዝድ አይደለም ማለት አምርታችሁ ለሸልፍ አይደለም እንዲሸጥ የምታስቀምጡት ኦርደር ቤዝድ። ምክንያቱም ፕሮብለሙ አይደንቲፋይ ስታደርግ ኦልሬዲ ዚስ ማች ነምበር በየሆስፒታሉ ዲስኤቢሊቲ ምናምን አሉ። እነዚህ አይደንቲፋይድ ከስተመር ከሆኑ ዩ ኒድ ቱ ሴል ዘም አስ ፐር ኦርደር ፕሪ ኦርደር ማለት ነው። ስለዚህ ኦርደሩ እንትኑም የማርኬቲንግ ስትራቴጂ ላይም እንደ ኖርማል አምርቶ ገበያ እንደሚሸጥ አንድ ፕሮዳክት እንደሚሸጥ ከዛ ገበያ ደግሞ ሱቅ አውትሌት አድርገህ እንደሚሸጥ አይነት ነው። በሱ መንገድ ከሆነ ፊዚብል አይደለም ፕሮጀክቱ። አሁን ግን 9 ሚሊዮን 9.2 ሚሊዮን ሂውጅ ማርኬት ኦልሬዲ አይደንቲፋይድ የሆነ ማርኬት ስላለ ኦርደሩ ላይ ለምን አትሰራም? ስፔሲፊካሊ ኦርደሩ ላይ እንደ ማርኬት አሁን በተለይ ትራክሽኑ ላይ ስታክ ያደረጋችሁ ይመስለኛል። አሪፍ ፕሮዳክት ይዛችሁና ዴቨሎፕመንት ፓርትነር ጋር ስለምን አታስብም? አሁን ኤንጂኦ ምናምን ብለሃል። ዴቨሎፕመንት ፓርትነር ማለት ኤንጂኦም ሊሆን ይችላል፣ ኤንጂኦም ሊሆን ይችላል። ብቻ እዚህ ላይ በዶኔሽን ማዕት ነው እየተሰጠ ያለው። ቅድም ወንድም ያለው እንዳለ ያለው አለ። በኤሌክትሪክ ድሪቭን አሉ። በቃ ባትሪ ዊልቸሮች በቃ ምንም በተን ብቻ ኦን አድርገው ይሄዳሉ ምናምን ነገር። እሱ ከኮስት አንጻር ነው ኮምፒቲቲቭ የምታደርገው አንተ። ከኮስት አንጻር ውድ ሊሆን ስለሚችል ምናምን ብለህ ልታነጻጽረው ትችላለህ። ይሄ ግን ሜካኒካል ድሮ የነበረው አዲስ የሚሰጥ ብቻ ሳይሆን ድሮ የነበረው ሜካኒካል ወደ ሞቢሊቲ እየቀየርከው ነው። እሱ ላይ ፓርት ነው ኢምፖርታንቱ። እና እሱ ላይ ደግሞ ዴቨሎፕመንት ፓርትነሮች አሉ። እነሱ እንደ አንድ ወሳኝ የትራክሽን አካልህ ለምን አታደርጋቸው የሚል ነው። ታንኪ ያንተ ካፓሲቲ ምን ያለው ካለው የማርኬት ሳይዝ አንጻር በምን ያህል ዓመታት ምን ያህል ፐርሰንቱን አኮሞዴት ልታደርግ አስባል የሚለውን ብታስረዳን። ሌላው ከፕራይስ አንጻር ያንተ 120 ሺህ ነው። ወደ አፎርዴቢሊቲ ለማምጣት ምን እያሰብክ ነው ያለው? ምክንያቱም ከሌሎች ጋር ስናየው ከሊድ ከሚሰሩት ጋር ኦልሞስት ተቀራራቢ የሆነ ሬንጅ ነው ያለው። ስለዚህ ከፕራይስ አንጻር ወደ አፎርዴብል አብዛኛውን ማህበረሰብ አካልን አካታች ሊሆን በሚችል መልኩ ከፕራይስ አንጻር ምን እያሰብክ የሚለውን ብታሳየ። እንደተባለው በእርግጥ በትንሽ ነገር ይህንን ስራ መጀመር እንችላለን። ስታትስ ትሩ ኦልሬዲም እያደረግነው ያለነው አሁን ከረንትሊ እሱን ነው። ሌላ የቴክኒካል ኢሹ አለ እና የዲቫይሶቹ የተወሰነ ከውጭ የሚመጡ ግዴታ ሁሉንም ነገር እዚህ ሀገር ውስጥ ልንሰራም አንችልም። በእርግጥ ሆኖም ግን ተርማል ትሬዲንግ የሚለው የኛው ሲስተር ካምፓኒ ስለሆነ በኢምፖርቱ ከዳሽን ጋር የረጅም ጊዜ ልምድ ስላለን በዛ ውስጥ በተቻለን መጠን ራሳችን አምጥተን ለኛው ሰፕላይ ቼን ለማድረስ ነው ያሰብነው። የካፓሲቲ ቢውል ጉዳይ ምንም ጥያቄ የለው። ሼር ኢትዮጵያም ሄደን በቀን ስንት አመርታላችሁ ብለው ነው የጠየቁን። ኦነስትሊ ካፓሲቲ ቢልዲንግ ላይ ገና አልሰራንበትም። የአፎርዳቢሊቲ ኢሹ እዚህ ጋር ዶኔት የሚደረገው ዩዝዱ ነው 95 ሺህ ብር እዚህ ያለው ዩዝዱ። ይሄ ማለት ባትሪ ኦልሬዲ ድሬን አድርጓል። ባትሪውን ለመቀየር ሌላ 35 ሺህ ብር እንዲሁም የራሱ ባትሪ ሳይሆን ሶላር ባትሪ እየተቀየረ እየተሸጠ ያለው። ሌላው የኢምፖርትዱ ፕራይሱ አይገናኙም። ኦልሞስት ከ250 ሺህ ብር በላይ ነው ሚኒመሙ። የፕራይሲንግ ጉዳይ አስማች አስፖሲብል አፎርደብል እንዲሆን 80 ሺህ ብር የተቀመጥ ነው። ነገር ግን ይሄ የፕሮክላሜሽኑ ጉዳይ ከጸደቀ እና ኦልሬዲ ጸድቋል። ነገር ግን በዛ ዘርፍ ላይሰንሱ በተሰጠን ቁጥር ብዙ ኢንሴንቲፎች አሉ። የአመት የታክስ እፎይታ ይኖረናል። እቃዎች ከውጭ በሚመጡበት ጊዜ ታክስ ሬዲዩስ ይደረግናል። በእንደዚህ ሁኔታ ከ80 ሺህ ብር ስቲል ማውረድ እንችላለን። ሞስት ኤክስፔንሲቭ የሆነው ምንድነው እዚህ ላይ ሴሉ ነው፣ ሴሎቹ። እሱን ደግሞ ማዲሰን ፔሊሲ ከሚባሉ ካምፓኒዎች ጋር ዲል አድርገን እንዲሁም ከሊቲየም አይን ወደ ሊቲየም LP4 አፕግሬድ ልናደርግ ኦልሬዲ ዲል አድርገናል። በዛ ነው ፕሮዳክታችን በዚህ አይነት ፕላትፎርም አይደለም የምንመጣው፣ በጀነሬሽን ቱ ነው። ጂቱን ኦልሬዲ 50% ዴቨሎፕ አድርገናል። ሌላው የማይሌጅ ኢሹ ነው። ማይሌጅ ኢሹ 40 ኪሎ ሜትር ሚኒመም ሪኳይርመንት ማለት በቀን ኢማጂን በዊልቸር 40 ኪሎ ሜትር መሄድ ኢስ ሞር ዛን ኢነፍ ቢኮዝ አንደኛ ዊልቸር ድራይ የሆነ ጎማ ነው ያለው። ዳትማች ሎንግ ማይሌጅ እንዲሄድበት አይመከርም። ግን እኛ ምን ሪኮሜንድ እናደርጋለን? ወደ ኤር ቲዩብ እንዲቀይሩት ሪኮሜንድ እናደርጋለን። ፉሊ መጠቀም ይችላሉ። ማክሲመም ያስቀመጥነው አፎርደብል እንዲሆን 80 ኪሎ ሜትር ነው። አንድ ቀን ቻርጅ አርገውት ፎር 2 ዴይስ መጠቀም ይችላሉ። ፕላስ ደግሞ ባትሪው ራሱ ዲታቸብል ነው። ከሆኑ ጊዜያቶች በኋላ ከ6 ወር በኋላ ከአመታት በኋላ 100% እሱን አኮምፕሊሽ እንደምናደርግ አልጠራጠርም። በጣም እናመሰግናለን። ጉድ ላክ። ቴንክ ዩ
ተሻለ መረሳ ከመቀለ ትግራይ ኢሴንሻል ወክዬ እዚህ ተገኝቻለሁ። ትግራይ ኢሴንሻል ለትግራይ ሴቶች በጣም አስፈላጊ ነው ብለን የያዝነውን ፕሮዳክት ይዘን ነው የቀረብነው። ለዚህ ምክንያት የሆነን አንድ ታሪክ ዛሬ ልነግራችሁ ፈልጋለሁ። ምልአት አረጋዊ የዚህ ኢኖቬሽን ፈጠራ ባለሙያ ትግራይ የነበረችበት ሁኔታ ይታወቃልና በዛን ጊዜ ራሷ ቀደም ብላ በተማረችው የዲዛይን ሙያ በቤቷ ዲዛይን እያደረገች የልጆች ልብስ እየቆራረጠች ትሰፋ ነበርና በዛን ጊዜ ደግሞ ጓደኞቿ እህቶቿን ሌላ የመጠቀም እድል አልነበራቸውም እና ይሄ ፓድ ነበር ሲጠቀሙ የነበሩት። ከዛ ነው የተነሳ ይሄ ጽንሰ ሀሳብ። በዛን ጊዜ አሰብ ነውና ምንም አማራጭ በሌለበት ሁኔታ እነዚህ ሴቶች ምንድን ነው የሚጠቀሙ ብለን አሰብን። ብዙ ጊዜ በገጠር አካባቢ ስፔሻሊ አንደርሰርቭድ የሆነ ኮሚኒቲ ነው ያለን። 90% የትግራይ ኮሚኒቲ ይሁን ሌላው የኢትዮጵያ ክፍል ገጠር ኮሚኒቲ ምን ይጠቀማል ብለን ነው ያሰብነው። ጨርቅ ነው የሚጠቀመው፣ ድሪቶ ወይም የተቀደደ ልብስ ከጋቢ ኩታ ቀዶ የሚጠቀመው ነው የሚሆነው። ለዚህ ማረጋገጫ ደግሞ እናቶቻችን ጠይቀን ነበር። በልጅነታችሁ ለሞዴስት ምን ትጠቀሙ ነበር ብለን ጠይቀናቸው ነበርንና ከድሪቶ ቆራርጠው ካረጀ ልብስ ቆራርጠው ነበር የሚጠቀሙት። ይሄ ደግሞ ወደ ውሃ ሲሄዱ ወደ ተለያየ ቦታ ሲሄዱ ብዙ ኦብዘርቭ የመምጠጥ አቅሙ በጣም አነስተኛ ነበር እና በጣም ይሰቃዩ እንደነበር ይነግሩናል። ብዙ ጊዜ ደግሞ ስለዚህ ጮክ ብለህ የሚወራ ነገር አይደለም። በከተማው 10% ነው ተጠቃሚው፣ 90% የሚሆነው ደግሞ በገጠር ማህበረሰብ ነው ያለው። እነዚህ ምልአት ዲዛይን ባደረገችው ልብስ ሲጠቀሙ የነበሩት ሴቶች ወደ ሰላም ስምምነቱ ስንመጣ ጊዜ ተጠቃሚዎች አይደለም፣ ወደ ዲስፖዛብል ነው የሄዱት። እኛ ያሰብነው ደግሞ 90% የሚያክሉ ገጠር አካባቢ ነው ያለው የእኛ ማህበረሰብ። ስቃዩ ፊል እናደርገዋለን። አንደኛ ከትምህርት የመቅረት ሁኔታ ነበር። ብዙ ጊዜ ደግሞ የማህፀን በር ክትባት ተብሎ ከ15 ዓመት በላይ ያሉ ሴቶችን ሂደው ትምህርት ይሰጡ ነበር እና ሲሰጡ ጊዜ ይሄ የማህፀን ችግር የሚመጣ በምንድን ነው ብለን ስናስብ የተበላሸ ጨርቅ ወይም ፕሮፐር ያልሆነ ጨርቅ ስለሚጠቀሙ ነው። ዲስፖዛብል ደግሞ ማግኘት የሚጣለውን ደግሞ ማግኘት አይቻልም ገጠር አካባቢ። አንድ ከርቀት አንጻር፣ ሁለተኛ ፓኬጁ ፉል አይደለም። ዲግኒቲ ኪት ምንድን ነው የሚያካትተው? ሴቶችን ፓድ ብቻ አይደለም ፓንት ያካትታል። ማታ ሲንቀሳቀሱ መብራት ያስፈልጋቸዋል። ሌላው ሳሙናም ያስፈልጋቸዋል፣ ዱቄትም ያስፈልጋቸዋል። ስለዚህ እኛ በዋጋ አንጻር ተወዳዳሪ ለመሆን የፓዱ ዋጋ ቀንሰን በሌሎች አካትተናቸዋል። ይህ ምን ማለት ነው? ለምሳሌ ፓንቱ ከኢትዮጵያ ማርኬት ነው የምንጠቀመው በአሁኑ ሰዓት። ሆኖም ግን በራሳችን አስፋፍተን ማኒፋክቸሪንግ ማድረግ እንፈልጋለን። ለዚህ ነው ብር የሚያስፈልገን ለኛ ማለት ነው። ሌላው ዲግኒቲ ኪታችን የእኛ ስናዘጋጀው ለምሳሌ አዲስ አበባ ሳምፕል ወስደን ነበር። አንዱ ዲግኒቲ ኪት ፓድ 550 ይደርሳል። የእኛ ግን ከ350 አይበዛም። ይህ ተወዳዳሪ ያደርገናል። ሁለተኛ የእኛ ዲግኒቲ ኪት 550 ለመድረስ ሳሙናው መካተት አለበት። የማበጠሪያ የፀጉር ማበጠሪያ ቶርች አካቶ ነው ዲግኒቲ ኪት የምንለው። ስለዚህ በዋጋ አንጻር በጣም ተወዳዳሪ ያደርገናል። ለምንድን ነው ዲስፖዛብል በጣም አስቸጋሪ የሚሆነው ወይም የጣለውን ፓድ ለምንድን ነው አስቸጋሪ የሚሆነው ብለን ስናስብ የአዌርነስ ስራ ስላልተሰራ ነው። በከተማ አካባቢ ያንን የሚጣል ሞዴስት ነው የሚጠቀሙት። የሚጣለውን ሞዴስት ሲጠቀሙ አንድ የኛ ኢንቴንሽን እነሱ ኦፎርድ ማድረግ ስለሚችሉ ነው የሚጠቀሙት። ገጠር ያሉ ሴቶችስ ምን አማራጭ አላቸው? ግንዛቤስ አላቸው ወይ ብለን በግንዛቤ ለመስራት ትምህርት ለመስጠት ነው የፈለግነው። ከ2004 እስከ 2006 እንደርስበታለን ብለን ያሰብናቸውን ሁሉ እያሟላን ነው። ከሪቨኑ አንጻር ስናየው ደግሞ የኛ በ3 ሚሊዮን እድገት እስከ 5 ዓመት ያለውን እንደሚያድግ ነው አሰስ ያደረግ ነው። ለዚህ ምክንያት ደግሞ በ10 ቀን ከግማሽ ሚሊዮን በላይ ብር ማግኘት ወይም ሪቨኑ ማግኘት ከቻል በአመት ስናሰላው ደግሞ በጣም ብዙ እንደሚሆን ኢምፓክትፉል እንደሚሆን ነው ያየ ነው። ቲማችን ሲዋቀር ያየነውን ነገር አለ። ምልአት አረጋዊ መጀመሪያ በዲዛይን ነው የተማረችው። ኋላ ከካቶሊክ ዳውተር ኦፍ ቻሪቲ የልብስ ስፌት ነው የተመረቀችው። ጓደኛዋ ደግሞ መብሪት ወልዱ ትባላለች። ተሻለ መረሳ የሪሰርች ኤንድ ዴቨሎፕመንት ለ10 ዓመት ሰርቻለሁ። በማርኬቲንግ እና በምርምር የሚያስፈልገውን ስራ እኔ ነኝ የምሰራው። ከአዲስ አበባም ሆነ ከተለያዩ አካባቢዎች ይህንን ፕሮዳክት እያመረቱ ለኤንጂኦዎች ይሰጣሉ። ኤንጂኦዎች ደግሞ ለቤኔፊሻሪዎቹ ዲስትሪቢዩት ያደርጋሉ።
ይሄን ሞዴል ነው የሚከተለው እና እኔ ምን መሰለህ ላይክ ፓንቱን ከመጨመር ውጭ ሌላ ኤኒ ዲፈረንሺዬሽን እና የእናንተ ፕሮዳክት ከሌሎቹ ፕሮዳክት ምክንያቱም ላይክ ኢዚሊ ዲፌንሰብል እየመሰለኝ ስላልሆነ ነው። ምክንያቱም ሌሎቹም ሰዎች እንደዚህ እንዳንተው የ650 ሺህ 1 ሚሊዮን የ3 ሚሊዮን ኦርደር ያገኙና ሰርተው ያስረክባሉ፣ ዲሊቨር ያደርጋሉ። ስለዚህ የቱ ጋር ነው ያንተ ዲፈረንሺዬሽን? በምን መልኩ ነው ያንተን ቢዝነስ ዲፌንሰብል የምታደርገው? ማርኬቱ ሳቹሬትድ አይደለም ወይ? እነዚህ ነገሮች በደንብ ክሊር ታደርግልኛለህ? ከየት ነው ሰፕላይ የምታደርጉት? እሱ ሰኪውርድ ነው ወይ? ከዛ እናንተ ቫልዩ አድ ለማድረግ ምን ምን አይነት ወሳኝ ማሽን ያስፈልጋቸዋል? ሌላው የኢንቨስትመንት እንትናችሁም በዛ መሰረት መቃኘት፣ ይህን ያክል ያስፈልገኛል ለዚህ ብላችሁ ከማድረግ አቅም ጋራና ግሮዝ ስትራቴጂ የኮምፒቲሽን ቅድም የተጠየቀውን በደንብ እንድትመልሰው ጠብቃለሁ። ታንኪ የ1 ሚሊዮን ብር ብታገኘው ምን ያህል ተደራሽ ትሆናለህ ነው እንግዲህ ባቀረብኩት 90%ቱ ሩራል ላይ ነው ተጠቃሚ ያለው ብላል። ስለዚህ 1 ሚሊዮን ቢሰጥ በምን ያህል ፐርሰንት ስኬል አፕ አድርገህ ምን ያህል ማርኬት ሳይዙን ተደራሽ ልታደርግ ትችላለህ የሚለው አንደኛው ጥያቄ። ሁለተኛ እዚህ ፕራይስ ስትራቴጂንግ ላይ 50 ብር ፐር ፓድ ነው ስታርቲንግ ፕራይሱ። ኢንክሪዝ ማድረግ የፈለግከው ወደ 40 ብር የነበረው ወደ 50 ብር ነው ማሳደግ የፈለግከው። ስለዚህ ስኬሌቢሊቲ በመጣ ቁጥር እንደው በተቻለ መጠን ፕራይስ ቀንሶ አፎርዴብል ለመሆን ነው። ስለዚህ እዚህ ጋር ትንሽ የተምታታ ነገር ስላለ ምን ታሳቢ ተደርጎ ነው የሚለው ብታብራራለህ። ምን የተለየ ነገር አለው የሚለው ነው። ቅድም ከወንድሜ ሲነሳ ነበረ። አዲስ አበባ ውስጥም አሁን ብዙ አምራቾች አሉ። ለምሳሌ ዳሽን ባንክ ከዚህ በፊት ወደ 6000 የሚሆን ገዝተን አዲስ አበባ ላይ ትግራይ ላይ አከፋፍለናል። ለትምህርት ቤት ለተማሪዎች ለያዝኩት ተማሪዎች በወቅቱ መጠለያ ጣቢያ ላይ ለነበሩ ሴት እህቶቻችን አከፋፍለናል። ሌላም ቦታዎች ላይ ተመሳሳይ ስራዎች እየሰራን ያለ ነው። ግን የእናንተ ምንድን ነው የተለየው? ምን ያህል ጊዜስ መጠቀም ይችላሉ ሴት እህቶቻችን የሚለውን እና ከኳሊቲም አንጻር ያገኛችሁት ሰርቲፊኬሽንስ ካሉ ወይም ኳሊቲ ላይ በተመለከተ ያላችሁበትን ነገር ብገልጽልን። ትግራይ ኢሴንሻል ልዩ የሚያደርገው ነገር ምንድን ነው? አንደኛ በትግራይ መሆኑ ኮምፒውተር በሌለበት መሆኑ አንድ ነገር ነው። ሆኖም ግን ለየት የሚያደርገን ምንድን ነው? የምንጠቀመው ማቴሪያል ኮምፕሮማይዝ አናደርግም። ኮተን ነው፣ ስታንዳርዱ የጠበቀ የውጭው ሳምፕል እስከ ስፔን ያለውን ይዘናል። ከ10 የሚሆኑ ሳምፕሎች አሉን። ስለዚህ በዛ ስታንዳርድ ለማምረት ነው የሞከርነው። ዛስዋይ ደፍረን ከፍቃዱ በፊት ደፍረን ወደ ማርኬቱም ፕሮቶታይፓችን አሳይተን ተቀባይነት እንዳለው ያረጋገጥን። ለየት የሚያደርጋቸው ምንድን ነው የሚለው ነገር አንደኛ ሪሰርች አድርገን ነበር። በተፈናቃዮች መጠለያ ሪሰርች አድርገን ነበር። 10 ሴት ልጃገረዶች እና ሴቶችን ጠይቀን ነበር። ምንድን ነው ያሉን? ከ15 እስከ 25 30 ያሉ ሴቶችን አንደኛ ምንድን ነው ለመጠቀም የሚዳግታችሁ የሚለው ሳይዝ ነው። ትናንሽ ሳይዝ ይፈልጋሉ። ፓንት ላይነር አይነት ሳይዝ ይፈልጋሉ። ከለር ፕሪፈረንሳቸው ደግሞ የተለየ ነው። እስከ 3 ይደርሳል። በተለያየ ከለር ቢሆን የሚሉት ነገር አለ። ኮምፎርት ላይ ኮምፕሮማይዝ አያደርጉም። ስለዚህ እኛም ኮቶን ነው የምንጠቀመው። እዛ ላይ ኮምፕሮማይዝ ማድረግ አንፈልግም። ምቹነት አንጻር ደግሞ ኦልሬዲ እንዴት እንደሚጠቀሙ ዴሞንስትሬት የምናደርግበት የራሱ ሂደት አለው። ዋናው ምንድነው? ሃይጂን ነው። ከፕሮዳክቱ አንጻር ስናየው ሃይጂናቸው በጣም የተጠበቀ መሆን እንዳለበት ይመክራል። ስለዚህ ሳይንቲፊክ የሆነ ሪሰርች የሆነ እንዴት መጠቀም እንዳለባቸው በእንግሊዝኛ፣ በአማርኛ፣ በትግርኛ ለሌላ ቦታ ምንልክ ከሆነም በቋንቋቸው እንገልጽላቸዋለን። ለምሳሌ አንድ ሴት ምን ማድረግ አለባት? ፓዱ ስትጠቀም ከመጠቀሟ በፊት በደንብ አጽድታ ማጠብ አለባት። ለምንድን ነው እንደዚህ የምናደርገው? ንክኪ ሊኖር ይችላል። ስለዚህ ከመጠቀሟ በፊት በደንብ ታጸዳውና ትጠቀምበታለች። ስትጠቀም ምን ማድረግ አለባት? ለምሳሌ አንድ ሴት ከተጠቀመች በኋላ ለ30 ደቂቃ ዘፍዝፋ ኦብዘርቭ እንዲያደርግ ውሃውን በደንብ ሶፍት በሆነ መንገድ አጥባ ፀሐይ በማይበዛበት ንፋስ ባለበት ሃይጂኒክ ጠብቃ ብታቆየውና በየወሩ መጠቀም እንደምትችል እንነግራታለን፣ ዲሞንስትሬት እናደርጋለን። ከዛ የመጠቀም አቅሙ ፕሮፐርሊ ከተጠቀምነው ለ2 ዓመት ያገለግላል። 2 ዓመት የሚያገለግለው ከ60 እስከ 80% ያለውን ወጪ ከፓዱ አንጻር ሲነጻጸር ማለት ነው በጣም ሴፍ ናቸው።
ገበያ ላይ ካለው 190 እስከዛ ነው የሚደርሰው የሌሎቹ ፓድ ማለት ነው። የኛ 40 ነበር። አሁን ባለው የገበያ መቀያየር ሁኔታ ወደ 50 ሬይዝ ሊያደርግ ይችላል ብለን አስበን ነበር። በዚህ 3-4 ቀን ደግሞ ያየነው ነው እሱ ነው። በ50 ብር አስገብተናል ለቤተሰብ መምሪያ ማለት ነው። እሱ ደግሞ ከገበያ አንጻር አይቶ የኛ የተሻለ ስለሆነ እድሉ ሰጥቶን ልንጠቀምበት ችለናል። ዋጋውን እስከ 100 ብር መሄድ ይችላል ማለት ከገበያ ሁኔታ አንጻር። ሌሎቹ 500 ያስቀምጡት ለፓዱ እስከ 3-4 ሊያደርሱት ይችላሉ። 40 ብር 50 ብር አድርገን መስራታችን ገበያው ላይ ኢዚሊ እንዳንወጣ ያደርገናል። ኢምፓክቱ ደግሞ ከሶሻል ኢምፓክት አንጻር ነው ያየነው። እሺ አንድ ጠይቀል አሁን ለምሳሌ እዚሁ አቶ እንዳለ ከዳሽን እየነገረ ነው። ዳሽን ራሱ ማህበራዊ ኃላፊነቱን ለመወጣት ገዝቶ እያከፋፈለ ያለበት እንትን ነው። ዳሽን አንድ ከስተመር ነው ሊሆን የሚችለው ማለት ነው። ስለዚህ ዳሽን ማሳመን አለበት እንደ ከስተመር በምን ትግራይ ኢሴንሻልስ በምን የተለየ ነገር አለ ቢገዛክ ዳሽን ባንክ በማህበራዊ ኃላፊነት ቢገዛ ምን የተለየ ነገር አለ የሚለው በደንብ አድሬስ አድርግልን። ዳሽን ወይም ዳሽን ሌሎች ኢንቨስተርም ሊሆኑ ይችላሉ። ሶሻል ኢምፓክት ላይ መሳተፍ የሚፈልጉ ሰዎችን የምንነግራቸው ምንድን ነው፣ ህብረተሰባችን የበለጠ ገጠር አካባቢ ነው ያለው። ስለዚህ ይህን ተደራሽ ለመሆን ብር ያስፈልገናል። እኛ እያስቸገረን ያለ አንደኛ የማርኬቱ መቀያየር ነው። ስለዚህ ኢንቨንተሪ የለንም ማለት ነው። ሁሉም ከውጭ ገበያ ነው የሚመጣው ጥሬ ዕቃው። እዚህ ቢመረትልን ለሌሎች ኢንቨስተሮች እድል እንፈጥራለን፣ እኛ እንቀበላለን። ስለዚህ ኢንቨስተሮቹ በዚህ የጥሬ ዕቃ ግብአቶችን ቢሳተፉ ደስ ይለናል። ይህን ፋሲሊቴት ለማድረግ በኢትዮጵያ ላይ ኢምፓክት ለማምጣት በአፍሪካ ተወዳዳሪ ለመሆን ብር ያስፈልገናል ወደዚህ ቢዝነስ ለመግባት። አሁን የጀመርነው በ3 ማሽን እና ሌሎችም ቲቤት ሌሎችን አግዘውን እየሰራን ያለ ነው። እኛ በራሳችን የዳሽንም ይሁን የኢትዮጵያ አምባሳደር ሆነን በገበያው ማርኬት መቆጣጠር እንፈልጋለን። ያለውን ፖቴንሻል በጣም ከፍተኛ ነው። በገጠር አካባቢ በጣም ተፈላጊ የሆነ እቃ ነው። ከሶሻል ሪስፖንሲቢሊቲ አንጻርም ደግሞ ወሳኝ ነው። ስለዚህ ዳሽን ከፍተኛ ብር ፕሮፖዝ ያደረግነውን ብር ቢሰጠን እኛ ለማስፋፋት የምንጠቀምበት አለ። ሁለተኛ ደግሞ ለማሻሻል የሚፈልጉ ነገሮች አሉ። ስለዚህ እነሱን ለማሻሻል 10% ያስፈልገናል። 20%ቱ ደግሞ የፓዳችን የሚሻሻሉ ነገሮችን ለማካተት ይረዳናል። 30%ቱ ወደ ገጠር ማህበረሰብ ሂደን የአዌርነስ ስራዎች ለመስራት ስለምንፈልግ በዚህ ልናውለው የምንፈልገውን ብር 1 ሚሊዮን ፕሮፖዝ አድርገናል። ይህንን 1 ሚሊዮን ደግሞ እንደሚሰጠን ተስፋ እናደርጋለን። አመሰግናለን። ድጋሚ ወደ ዳሽን ከፍታ እንኳን ሰላም መጣህ። እናመሰግናለን። መልካም እድል። ተመልካቾቻችን ዳሽን ከፍታ ፕሮግራማችን ያያችሁትን ይመስል ነበረ። ምርጦቹን 20 ይዘን ወደ እናንተ ቀርበናል። ሳምንት ደግሞ ቀሪዎቹን ተወዳዳሪዎች ይዘን ወደ እናንተ እንቀርባለን። እስከ ሳምንት መልካም ሳምንት።